የምንፈልገው ስላንቺ ምናምን አይደለም። የነበርኩበትን ሌላ ወግ አታውቂ። በቃ ሌዎች እንደዚህ አይነት ሰዎች ምናምን አትበይ። የምታወሪው ነገር ካለ ስለ ልጅቱ መረጃ ብቻ ተናገሪ። ስለ ልጅቱ መረጃ ከሌለሽ የአንቺን ዝባዝ የነበርኩበት ቦታ ስለሆነ ነው የተሰቃየሁበት ቦታ በትንሹ እየነገርኩ ነው። ለምንድን ነው የምትመልሰኙ? እኮ ሌላ ነገር ውስጥ አትዘባርቂያ። ቦታው እንደዚህ አይነት አይደለም። ነስሩ አዳምጪ። አሁን ስላለፈው ስቃይ ምናምን ያን ሌላ ጊዜ ይዝበታል። አሁን እኛ የምንፈልገው ቦታውን እየነገርኳችሁ እኮ ነው። ቦታውን ያለበትን ቦታ እየነገርኳችሁ ነው። ቦታውን እኮ እኛም ደርሰንበታል። ቦታውን እኮ እኛም እናውቀዋለን። እና እዛ ቦታ ላይ እኮ ደላሎች ስለ ቦታ አይደለም እኛ አሁን እየተናገርን ያለ ነው፣ ስለ ልጅቷ መፍትሄ እንጂ ስለ ቦታ አይደለም። እና እዛ ቦታ ላይ እኮ ማስወገድ የሚችሉ ዋናዎች አሉ እኮ። እነዚያ ልጆች ለምን አይመጡ? ማስለቀቅ እኮ ይችላሉ እነዚያ ልጆች። እዛ እኮ ወርካ በሚልኩትኝ ልጆች እኮ አሉ። ዋና የደላሎች ዋና እኮ አለ መንገሻ የሚባል ፈርሻ ላይ እየታጠረ ነው። ዙሪያው እየታጠረ ነው። ሹርጣ እንኳን መግባት አይችልም እዛ ቦታ። ለምንድነው ሹርጣ ነው የምታወሪው አንቺ? እነሱ ያሉት እዛ የመን ውስጥ ስለ ሹርጣ ነው የምታወሪው? ዋሻውን ስለማውቀው ነው እያልኩህ እኮ ነው። ዋሻውን ስለማውቀው ነው ስለተሰጠ። እና ዋሻው የት ነው? የመን ውስጥ አይደለም እንዴ? ዋሻው የት ነው? ሜሪን አስገባት። ሰያ ከታች ሜሪ ፍላወር የምትልከው ልጅ አስገባት። ዋሻው የት ነው ታዲያ? የመን ውስጥ አይደል እንዴ? ፐርሻ አይደል እንዴ? እዛው ወደ ደንበር የተጠጋ ነው እያልኩ ነው። የመን ደንበር ፈርሻን እኮ እኛ እናውቀዋለን። አሁን እያወራሽ ያለሽ ፈርሻ ነው አይደለ? አሁን አንቺ የመጨረሻ መረጃ አለሽ? ምንድን ነው እስኪ የመጨረሻ የምትይው ነገር ንገሪኝ። ከሌላ ነገር ጋር አታቀሳስሪ። በቃ እኛ ልጅቱ በሰላም እንድትወጣ ነው የምንፈልገው እኮ። እኔም ስለ ልጅቷ በትንሹ ያሳሰበኝ ነው። እኔ ልጅቷ ስላሳዘነችኝ እና የነበሩበትን ቦታ በትንሹ ነገር ጋር አታቀሳስሪያ። የሆነ ብሄር ጋር ሄደሽ አታላትሚ። በቃ ለልጅቱ እንዴት ምንድን ነው በቃ መጨረሻ የምትይው ነገር ተናገሪ። እነከሌ እንዲህ አትታ እንዲህ አትበይ። ልጅቱ ያለችው በማን እጅ እንደሆነ እያወቅሽ ነው አይደለ? ሌሎች ሰዎች እንኳን እንዳይተባበሩ የሆነ ነገር ዙሪያው በመሳሪያ ዙሪያው የተሰረ ነው። ለምንድን ነው የማትረዱኝ? እኛ እሱ እኮ ምን ይሻለ ሌላ ነገር አታውሪ ነው የሚልሻለ እኮ። አሁን ለልጅቱ ደህንነት ሲባል አታውሪ ነው የሚልሽ እንዴ? እሺ። እና እዛ ቦታ ላይ ማለት በጣም ትልቅ ሰው ያስፈልጋል እዛ ቦታ ለመግባት። ለምንድን ነው የምትስቁትኝ? በቦታው ስለነበርኩ ስለተሰቃየሁበት ነው የጣጣ ሁላ። እናመሰግናለን። ሰያ ሜሪን አስገባት። ሰያ ከታች ስልጣን ያላችሁ ሜሪን አስገባት። ናገሩ ከሆነ ነገር ጋር አታላትሙ ብለናል። ነፍጠኛው ጽፌልህ ነበረ። ነፍጠኛው መልስልኝ። እሺ ቆይ አንድ ጊዜ እዚህ ላይ ስለሆንኩ ስላላየሁት ነው። የሆነ ነገር ማታችሁ ያልሆነ ነገር አታብቁ። ልጅቱ በማን እጅ እንደሆነ ያለችው እየታወቀ ሌላ ነገር ነከሌ እንደዚህ ምናምን ምን አይነት ቆሻሻነት ነው? ፖለቲካ አትስሩ ተባላችሁ እኮ። በቃ እኛ እዛ የሆኑ ልጆች አሉ፣ ትግሬ ልጆች አሉ የምናውቃቸው። እነሱ ጋር እየተደዋወልን ነው ነገሩ በሰላም እንዲፈታ። ለዚህ መንስኤ የሆነው ግን ባሏና ደላላው ናቸው። እንድትታገት ሆነ ብለው ነው ያስደረጉት። በቃ ሄጄ እቃ ማውጣለሁ ስትል ባሏ መሄድ የለብሽም ብሎ እንደ በቀል የልጁን እናት እየተጫወተባት ስለሆነ አንደኛ ብርም እየተቀበለባት ነው። እዛ አካባቢ ካሉ ልጆች መረጃ እየሰማን እኮ ነው፣ እኛ እየተደዋወልን እኮ ነው። እዛ ድንበር ላይ እንደዚህ ነው የሚባል ነገር የለም። ተወደደም ተጠላም ባሏ ዘር ማንዘሩ ተረግጦ ተጠርጎ ምናምን የደላላው ቤተሰቦች ተረግጠው ተጠርገው ምናምን አለቅኝ። አሁን የልጅቱ ቤተሰቦች የሆናችሁ ልጆች አባቷ ጋር የምትደዋወሉ ልጆች ለአባቷና ለቅርብ ዘመዶቿ ደውላችሁ የደላላውና የባሏ ቤተሰቦች የትም አባታቸው እንዳይነቃነቁ በቃ በልጅቱ ላይ አስከፊ እርምጃ እየወሰዱ ነው። አስከፊ ሁኔታ ለ2 ወር ምናምን እያሳለፈች ነው አይደለ? ቤተሰቦቻቸው ተይዘው ልጅቱ በሰላም ሀገሯ ስትገባ ልጅቱ የምትፈልገው ቦታ በሰላም ስትደርስ ቤተሰቦቻቸው ይለቀቃሉ። በቃ ይህንን ነው አሁን ማድረግ ያለባችሁ። ልጁ ያቺ ሳራ ምናምን የምትባየው ልጅ ከአባቷ ጋር ተደዋውለሽ
በቃ በፍጥነት የሆነ ነገር እንዳደረግ አድርጉ። እኛም አሁን ቴሌግራም ላይ የሆነ እየተቃየር ነው ያለ ነገር አለ። ሜሪንም ማስገቧት። ሜሪ ለእንትና አጻፊለት ለሸው መብረቅና የሆነ መረጃም ልክ ያለው እዛ ላይ እኔ የልጅቱ የደላለውም ልጅ ምናምን ቁጥር የእህቱ ቁጥር አለ ተብሎ ተልኮልኛል። ፎቶዋ ምኑ ሁሉ ነገር ተልኳል። ስለዚህ ዛሬ ነገ ዝባዝንኬ ሳይበዛ ትላንትናም 3 ቀን ምናምን ይሰጠን ሲባሉ ሳያም ያው ቦታው ምናምን ስለማያውቀው የሞተችበትን ቦታ ምናምን ተብሎ ስለነበረ በዛ እየቆመሩ ቤተሰቦቻቸውን ካሸሹ በኋላ የምናቅላችሁ ነገር የለም ለማለት የሰሩት ፊልምና ጌም ነው። እኛ ቦታውን እናውቀዋለን። ፈርሻ የሚባለው ቦታ ላይ ደርሳ ነው ልጅቱ። እዛ ቦታ ላይ ነው የደበቋት። እዛ ቦታ ላይ ነው ልጅቱ እንድትታገት ያደረገው ማን ነው? ባሏ ነው ከደላላው ጋር ተነጋግሮ። ስለዚህ ደላላው የመን ያለው ደላላ የባሏንና የጓደኛህን ሴራ አክሽፈት ለእናትህ ስትል ለእህትህ ስትል ቲክታክ ላይ እየሰማህ ሊሆን ይችላል። የቤተሰቦቿ እንባና የዚች ልጅ ግፍ መከራ በማታውቀው ነገር የተሰራባት ሴራ አንተን ነገጧት በህይወት እንዳትኖር ያደርግሃል። ፈጣሪ ነው ያለው። አንተ ክላሽ ተማምነህ ሊሆን ይችላል። ሌሎች ነገሮችን ተማምነህ ሊሆን ይችላል። ያለህበትን ቦታ ተማምነህ ሊሆን ይችላል። ፈጣሪ ግን የሚያመጣብህን ነገር ስለማታውቀው ከነዚህ ሰዎች ሴራ ሰብረህ ወጥተህ የልጅቱን ህይወት ታደግልን። እስከዛሬ ባረጋችሁትም ነገር ከፈጣሪያችሁ ጋር ትተሳሰባላችሁ። አሁንም ቢሆን ልጅቱን ከእገታና ከጭቆና እንድትወጣ ልቀቋት ነው እያልን ያለ ነው። እዛ አካባቢ ያላችሁ ልጆች ቦታውን እናውቀዋለን፣ በየት እንዴት እንደሚካሄድ። እዛ ቦታ ላይ ሆና ምንም አይነት ችግር አይደርስባትም። ብትታመም ራሱ መታከም የምትችልበት ቦታ ላይ ነው ልጅቱ ትተዋት የሄዱት። የገመዱን ቦታ በዛ መንገድ የሄዳችሁ ሰዎች የምታውቁ ከሆነ እኛ በአካል ሄደን በአይናችን አይተነዋል። ሁላችንም በዛው ነው ሄደን ኤቃ ማውጥተን የመጣ ነው። ስለዚህ እዛ ቦታ ላይ የምታውቁ ሰዎች እዛች ፈርሻ የምትባለው መንደር ላይ ነው በቃ የ20 ደቂቃ 15 ደቂቃ ማታስኬድ መንገድ ማታስኬድና በእግር ማለት ነው። እዛ ቦታ ላይ አውጥቶ እዛ ካደረሰ በኋላ የገጠር ልጅ የሚባለው እንደፈለጋችሁ አድርጋችሁ ተጫወቱባት ብሎ ቪዲዮ እንዲሰራ ተነግሮ ቪዲዮ ሰርቶ እዛ ቦታ ላይ እሺ ይፍራ። ኢትዮጵያ ከገባ በኋላ ለቤተሰቦቿ ይሄ ልጅ እንደዚህ ተደርጋለች፣ የታገተችበት ምክንያት ይህ ነው፣ እኔ ከህቴ አይበልጥብኝም ብሎ እዛ ቦታ ላይ መጽዋት እንኳን ባይከፍል ኢትዮጵያ ከገባ በኋላ ይሄን ነገር ድምፅ ማሰማት እየቻለ በዚህ ልክ አስተባብሎ አፍኖ የልጅቱ ሀቅና እንባ ይህንን ሀቅ አውጥቷል። አሁንም ከልጅቱ ቤተሰቦች ጋር የምትደዋወሉ ሰዎች የልጅቱ የአጎት ልጆች የሆን ይህ ነገር የታሪክ ተወቃሽ ነው የምትሆነው። የታሪክ ካተላ ነው ትታ የምትሄደው። የልጁን የባሏን ቤተሰቦችና የደላላውን ቤተሰቦች አንድ አካባቢ ናችሁ ብለዋለ። የልጁን ቤተሰቦች ያውቃል ባሏ። ደላላው ጋር ቤተሰብ ናቸው ብለዋል። ይሄኛው ጅዳ ላይ ያለው ደላላ ለ20 ዓመት የሸዋን ቆንጆዎች እየሸጠ ከኢትዮጵያ የሚመጡትን ቤተሰቦቻቸውን ቆንጆ ሲሆኑ እዛ ለሁቲዎችና ለየመኖች እየተባባለ ለኦሮሞዎች እየሸጠ ልጆቻችሁ ሲመጡ በመኪና አደጋ ሞተዋል እያለ ውሎ እንደውሉ እያደረገ ብዙ የታገቱ ልጆች አሉ። እስከ አፍንጫው ድረስ ብር ያለው ሰው እንደሆነ መረጃው ደርሶናል። ይህ ሰው ሌላም ነገር ሊያደርግ ስለሚችል ከዚህም መውጣት ስለሚችል እዛ ላይ ነው ያለው እርምጃ መወሰድ ያለበት። የልጅቱ ጎረቤት የሆናችሁ የልጅቱ ቅርብ ዘመድ የሆናችሁ ቅድም ላይ መታችሁ ስትናገሩ የነበራችሁ ሰዎች ለቤተሰቦቿ ደውላችሁ በክላሽም ይሁን በህግም ይሁን አስፈላጊው ነገር ተወስዶ ልጅቱ ኢትዮጵያ እንድትገባ መደረግ የሚቻለው የእነሱ ቤተሰቦች ሲያዙ ብቻና ብቻ ነው። ተወደደም ተጠላ ይህን ነገር ለመስራት ሳዘነጉ እታይ ድረስ ወርዳችሁ ደውላችሁ ስልክ አናግሩ ወይ የቤተሰቦቿን ቁጥር ስጡን። እንዴት መኬድ እንዳለበት እንሄዳለን። እኛ መረጃም ለሚደርስ ሰው እያደረስን ነው። እነዛ ሰዎች እንኳን በአጣዳፊ ላይ ደርሱ ስለሚችሉ ዋጋም ስለሚያስከፍላቸው በህግ አካልም ቢሆን እንዲያዙ ማድረግ ይቻላል። ቤተሰቦቿ ማድረግ ይችላሉ። ይህን ነገር መተባበር አለብህ። ሁሉም አታግጥ፣ አታፍጥ። እኛ ይቺ ልጅ የሀገራችን ልጅ ናት። እንኳን እኛ ሀገሯ ልጆች ይሆን አይደለንም። እነ ሰይድ እኮ በዚህ ልክ መጽዋዕትነት እየከፈሉ አሉት። በዚህ ልክ ለጥላት ተጋልጠው እኛ ስተደብቀን ነው በቪዲዮ አንታይም ወዘተረፈ። እነ ሰይድ ይህንን መጽዋዕትነት እየከፈሉ ያሉት ሰውኛ ነው የኛ እህት ብትሆን ነው የሀገሩን ባህሪ ስለሚያውቁት ነው። ይቺ መሳይ ልጅ እንዴት በዚህ በቆሻሾች ታግታና በባለዮች በዚህ ልክ እንዴት ዋጋ ትከፍላለች? የልጅቱ ዱዓና እንባ ነው አሁንም ድረስ በቃ መኖሯን ራሱ እንድትነገር የተደረገው ማለት ነው። ስለዚህ በቃ አሁን የልጅቱ ቤተሰቦች ሆናችሁ ደውላችሁ እንትን በሉ። እኛም የምንቀያየረው መረጃ እንቀያየራለን። ባል የተባልከው ግን
ጎመና አልንጋ ወደክም ጠላህም በተሰቦቿ ቢተው ወረበል ካባ ቃል ለምድር ለሰማይኛ እንተውህም። ገባህ አይደለ? አስፈላጊ ከሆነ ጅዳ ላይ ከሆነ ያለው አንተ ላይ ራሱ እሱ እርምጃ መውሰድ እንችላለን። አንተ የውሻ ልጅ ወደክም ጠላህም ልጅቱን ኢትዮጵያ ወደ ቤተሰቦቿ እንድትገባ የማታደርግ ከሆነ እስከ 7 ትውልድህ ነው ዋጋ የምትከፍለው። ወደክም ጠላህም እስከ 7 ትውልድህ የእሷን አንድ ህይወት ልታጠፋ